በዛሬው ዕለት የተሰማው መረጃ እጅግ አስደሳችና የብዙዎችን ትኩረት የሳበውን አግኝተነዋል። በመስቀል አደባባይ ዳግም ልንሰባሰብ ነው። ይህ ደግሞ ምክንያቱ የፓስተር ቤንሂን ክሩሴድ ፕሮግራም መጋቢት 18 በመስቀል አደባባይ እንደተዘጋጀ ተሰምቷል። ፓስተር ቤንሂን ከ1 ቢሊዮን በላይ ሰዎችን በወንጌል የደረሱ ከ30 በላይ መጽሐፍትን ያበረከተ ላለፉት 50 ዓመታት ከ190 በላይ ሀገራት በመዛወር በማገልገል ላይ ያለ አገልጋይ ሲሆን አሁን ወደ ኢትዮጵያ በመምጣት ለማገልገል በዝግጅት ላይ መሆኑን አስመልክቶ ዛሬ ጥቅምት 22 2018 ዓ.ም በስካይላይት ሆቴል ጋዜጣዊ መግለጫ የተሰጠ ሲሆን በመግለጫውም ፓስተር ቤንሂን በመጋቢት ወር ለ3 ቀናት በኢትዮጵያ በመገኘት እንደሚያገለግሉ በአገልግሎታቸውም የአገልጋዮች ስልጠናና የ2 ቀን ክሩሴድ እንደሚኖር ተገልጧል። ይህም ደግሞ በእውነት እጅግ አስደሳች ነው። ፓስተር ቤንሂን ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ የተቀበለበትን አጋጣሚ ሲናገር የ1973ቱ የገና በዓል ሊከበር 3 ቀን ቀርቶታል። በጭጋጋማው የቶሮንቶ የማለዳ ሰማይ ውስጥ ፀሐይቱ ብቅ ለማለት ሞክራለች። ድንገት እርሱ አጠገብ የነበረ እርሱ መንፈስ ቅዱስ ወደ ክፍል የገባ። አሁን በእጃችሁ እንደያዛችሁት መጽሐፍ ቅዱስ ወደ እኔ ክፍል እንደገባ እርግጠኛ ነበርኩኝ። ለሚቀጥሉት 8 ሰዓታት የነበረኝ ቆይታ በስጋዬ አልነበረም፣ መንፈስ ዓለም ውስጥ ገብቼ ተገኘው። በእነዚህ ሰዓታት ውስጥ ከመንፈስ ቅዱስ ጋር ሕይወቴ ላይ ተዘክሮ ዝንት ዓለም የሚኖር ድንቅ ህብረት አደረግኩኝ። የህይወት አቅጣጫዬ ከአንድ ጽንፍ ወደ ሌላኛው ጽንፍ በፍጥነት ተሸጋገረ። ሐሴት ያጀበው የመደነቅ እንባ ከዓይኖቼ ውስጥ ያለማቋረጥ እንደ ጅረት ይፈስ ነበረ። ለኔ በእነዚህ ሰዓታት መንፈስ ቅዱስ ያደረገው ተነግሮ አያልቅም። ከባቢ ስፍራዬን መንግስተ ሰማይ አደረገልኝ። እዛው ስፍራ ላይ ዘላለሜን መሰንበት ፈለግኩኝ። ይህ በሚሆንበት ዕለት 21ኛው የልደት በዓል ነበረ። ወገኖቼ የልደትና የገና ስጦታዬ መንፈስ ቅዱስ ሆነልኝ። ከዛ ቀደም ላሉት የእድሜ ዘመኔ ያላገኘሁት ወደፊትም ከእርሱ ሌላ ላላገኘ የማልችል ድንቅ ስጦታ። ይህ የመንግስተ ሰማይ ክብር ጠባቧን ክፍሌን ሞልቷታል። ከጠባቧ ክፍሌ የግርግዳ ጀርባ ያሉት አባቴና እናቴ ግን ይህ እኔ የገባሁበት የመንፈስ ክብር ምን ማለት እንደሆነ አይረዱትም። ወጣቱ ልጃቸው ቤንሂን ስለመጣው የሰማይ ናፍቆት በፍጹም የሚረዱበት አቅምም የላቸውም። በእርግጥ ጉዳይ በቁለት የኔና የነርሱ ቤተሰባዊ ቁርኝት በአሉታዊ ድምዳሜ ይጠናቀቃል። ለዛውም አስቡ፣ በግሪክ ኦርቶዶክስ፣ በሮማ ካቶሊክና በይሁዲ እምነት ውስጥ ታንጾ ባደገ ቤተሰብ በእነርሱ ጥርጣሬ ውስጥ ከገባው ሰንብቻለሁ። ላለፉት 2 ዓመታት ኢየሱስ ክርስቶስን የግል አዳኝ አድርጌ ከተቀበልኩበት ቀን ጀምሮ በእኔና በእነርሱ መካከል ምንም አይነት የጋህድ ተግባቦት አልነበረም። እንዴት ይዘገንናል መሰላችሁ? ከእስራኤል ምድር ተሰደው ወደ ካናዳ ምድር ላዘገሙ ሃይማኖተኞች የኔ ውሳኔ ገዘፍ ያለ የባህል ውድመት ነበረ። ከዚህ በላይ በእኔም ህይወት ከባድ ስደት የሚያስከትል ሌላ ሁነት አልነበረም። ይገርማል። በክፍሌ ውስጥ አሁንም ንጹህ ሐሴት ይፈሳል። አዎ ቃላት አይገልጹትም። ሙሉ ክብር ያለበት ሐሴት ነው። ከዛ ቀደም ብሎ ከ48 ሰዓት በፊት ስለ መንፈስ ቅዱስ ክብር ብትጠይቁኝ በፍጹም እንዲያለውን የተግባር ክብር በቃላት ላስረዳችሁ የምችልበት አቅም አልነበረኝም። ዳሩ ግን ከዛች ቅጽበት ጀምሮ መንፈስ ቅዱስ በእኔ ህይወት እውን ሆነ። ከኔ ርቆ የሚገኝ የሥላሴ አካል ሳይሆን ውስጤ ገብቶ ተዋህዶኝ የሚኖር አምላክ እንደሆነ አወቅኩት። እርሱ ስብዕና አለው። ከዚህ ቀጥሎ የማካፍላችሁ አንዳንድ ብርቱ ጉዳዮች አሉ። ወዳጆቼ አሁን ስለ መንፈስ ቅዱስ ካላችሁ መረዳት በላይ ልዩ መረዳት ታገኙ ዘንድ ያለምንም መታከት ይህንን መጽሐፍ አንብቡ። አስረግጬ የምነግራችሁ ጉዳይ መንፈስ ቅዱስን በእርግጥም በጥልቀት ማወቅ ትጀምራላችሁ። ብቻ ሳታቋርጡ መጽሐፍ ቅዱስን አንብቡ እንጂ። ምክንያቱም ላካፍላችሁ የተነሳሁት እውነት የኔና የመንፈስ ቅዱስ ህብረት ህይወት ለዋጭ ነውና። የረሃባችሁ ልክ እየጨመረ በመጣ ቁጥር መንፈስ ቅዱስ የክብሩን ማንነት በዛው ልክ እየገለጠላችሁ ይመጣል። ናልኝ ካላችሁት በእርግጥም ይመጣላችኋል። እርሱ ከወዳጅ አብልጦ የሚጠጋጋ እውነተኛ ወዳጅ ነውና እርሱ መንፈስ ቅዱስ እውነተኛ የቅርብ ወዳጅ፣ መሪ፣ አጽናኝና የዘላለም ወዳጃችሁ
እያያችሁ ነው። መንፈስ ቅዱስ በሙላት በህይወታችሁ መንቀሳቀስ ሲጀምር ምን እንደምትሉኝ ያውቃለሁ። ቤኒን መንፈስ ቅዱስ በኔ ህይወት ውስጥ ምን እንዳደረገ ልንገርህ እንደምትሉኝ አምናለሁ ሲል እንግዲህ ፓስተር ቤኒን በአንድ ወቅት በመጽሐፉ ላይ ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ የተቀበለበትን አጋጣሚና ከመንፈስ ቅዱስ ጋር የነበረውን ቁርኝት በዚህ መልኩ ገልጾ ነበረ። እንግዲህ ውድ የሁሌ አዲስ ሚዲያ ቤተሰቦች እንደሰማችሁት መጋቢት 18 ጀምሮ ብዙዎቻችን የምንወደው ከልጅነታችን ጀምሮ እያየነው በድንቅ የእግዚአብሔር ቃል ትምህርት እንደዚሁም ደግሞ እግዚአብሔር በብዙ የሚሰራበት ወንድማችን ፓስተር ቤኒን በአዲስ አበባ መጥቶ በመስቀል አደባባይ እንግዲህ ወንጌል በኃይልና በስልጣን ይሰበካል። በዛም ዕለት ያላመኑ ሰዎች በእውነት ከጨለማ ህይወት ወደሚያስደንቅ ብርሃን ይወጣሉ ተብሎ ይታሰባል። ሁላችንም እንግዲህ በዛን ዕለት እንገናኛለን ብለን እናስባለን። ለማንኛውም ይህንን ፕሮግራም ለእናንተ አቀረብንላችሁ። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ባልናቸው አዳዲስ መንፈሳዊ መረጃዎች በአዲስ አቀራረብና ይዘት ወደ እናንተ ይዘን መምጣታችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን እየጠየቅን እናንተም አምናችሁና ፈቅዳችሁ ከ28000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መንፈሳዊ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።